ሰላም እንዴት ናችሁ? ውድ የሂድሪን አካዳሚ ቤተሰቦች፣ ዛሬም ደግሞ ሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 3 ይዤ መጥቻለሁ። ቻፕተር 3 ሎጂክ ኤንድ ላንጉጅ የሚል ቻፕተር ነው። በዚህም ቻፕተር ስር 5 ሌሰኖችን የምናይ ይሆናል። ከነዚህም ውስጥ የመጀመሪያው ፊሎሶፊ ኦፍ ላንጉጅ ነው። and logic and meaning type and purpose of definition, techniques of definition እና criteria for lexical definition የሚሉ ናቸው። እነዚህን አምስቱንም ቶፒኮች በዚህና በቀጣይ ቪዲዮ በሁለት ቪዲዮዎች የምናይ ይሆናል። ሎጂክ ኤንድ ሚኒንግ the function of language የላንጉጅ ፋንክሽኑ ምንድነው? የቋንቋ ጥቅሙ ምንድነው የሚለውን እናያለን በዚህኛው ቶፒክ። words are the most basic unit in any language and thus the most important thing in every argument. ቃላት በቋንቋ ውስጥ በጣም ወሳኝ ነገር ነው። እንደዚያውም ደግሞ በአርጊውሜንት ላይ በዛው ልክ በጣም ወሳኝ ነገር ቃል ነው ወይም ቃላት ናቸው። languages are particularly important to convey information and express or evoke feeling. ቋንቋን የምንጠቀመው አንደኛው ስሜታችንን ለመግለጽ ሲሆን ሌላው ደግሞ ኢንፎርሜሽን ኮንቬይ ለማድረግ ወይም መረጃ ለመስጠት ነው። መረጃ ለመስጠትና ለመቀበል ነው የምንጠቀመው። the function of language are cognitive meaning and emotive meaning. የቋንቋ ፋንክሽን ወይም የቋንቋ ጥቅም በሁለት ይከፈላል። እሱም ኮግኒቲቭ ሚኒንግ እና ኢሞቲቭ ሚኒንግ በመባል በሁለት ይከፈላል። ሁለቱንም በዲቴል ምናይ ይሆናል። ኮግኒቲቭ ሚኒንግስ አር ተርምስ ኦር ፍሬዝስ ኢን ኤ ላንጉጅ ዛት ኮንቬይ ኢንፎርሜሽን። ኮግኒቲቭ ሚኒንግ የምንላቸው የቃላት ወይም የሀረጎች ስብስብ ሆኖ ያም የሚጠቅመው ለምንድን ነው? ኢንፎርሜሽን ለመቀባበል ብቻ ነው። ምንም አይነት ስሜትን የሚገልጽ አይደለም። ኢንፎርሜሽን ብቻ ለመስጠት እና ለመቀበል የምንጠቀማቸው ኤክስፕሬሽኖች ወይም ተርሞች እና ፍሬዞች ኮግኒቲቭ ሚኒንግ ተብለው ይጠራሉ። ሁለተኛው ደግሞ ኢሞቲቭ ሚኒንግ ናቸው። ኢሞቲቭ ሚኒንግስ አር ተርምስ ኦር ፍሬዝስ ኢን ላንጉጅ ዛት ኤክስፕሬስ ኦር ኢቮክ ፊሊንግ። ሁለተኛው ኢሞቲቭ ሚኒንግስ የምንለው ደግሞ ስሜታችንን ለመግለጽ የምንጠቀመው ተርሞች ወይም ፍሬዞች ኢሞቲቭ ሚኒንግስ ይባላሉ። ወይም የቋንቋ ኢሞቲቭ ፋንክሽን ተብሎ ይጠራል ማለት ነው። እዚህ ሁለት ምሳሌዎችን ወስደን ኮግኒቲቭ እና ኢሞቲቭ ሚኒንግ ምን አይነት ነው የሚለውን እናያለን። የመጀመሪያው ኤግዛምፕል 1 death penalty which is legal in 36 states has been carried out most often in Georgia. However, since 1977 Texas holds the record for the greatest number of executions. በ36 ስቴቶች ህጋዊ የሆነው የሞት ቅጣት ወይም የሞት ፍርድ ምንም እንኳ በጆርጂያ በተደጋጋሚ በብዙ አጋጣሚዎች የተተገበረ ቢሆንም ቴክሳስ ግን ትልቁን ቁጥር አስመዝግባለች ይላል። ይህ ኢንፎርሜሽን ነው ኮንቬይ የሚያደርገው፣ ኢንፎርሜሽን ነው የሚሰጠን። ምንም አይነት ስሜትን የሚቀሰቅስ ወይም ስሜትን የሚነካ ምንም አይነት ንግግር አናገኝም። እንዲህ አይነት ኤክስፕሬሽኖች ኮግኒቲቭ ሚኒንግ ወይም ኮግኒቲቭ ፋንክሽን ተብለው ይጠራሉ ማለት ነው። ሁለተኛው ደግሞ ኤግዛምፕል 2 death penalty is cruel and inhuman form of punishment in which helpless prisoners are dragged from their cells and summarily slaughtered only to satiate the bloodlust of vengeful public. ይሄኛው ደግሞ ምንድነው የሚለው የሞት ቅጣት በጣም አሰቃቂና ኢሰብአዊ የሆነው የሞት ቅጣት እሱም በማን ላይ የሚፈጸም ነው? በእድለኛ ባልሆኑና ምስኪን በሆኑ እስረኞች ላይ የሚፈረደው የሞት ቅጣት እነሱን ምስኪን ሰዎችን በቀል በተነሳሱ ሰዎች ምክንያት ብቻ እንዲሞቱና ከዚህ ዓለም እንዲወገዱ የሚያደርግ ቅጣት ነው ይላል።
ይህ በጣም ስሜት ቀስቃሽ የሆነ አገላለጽ ነው በዚህኛው ኤግዛምፕል ላይ የተጠቀመው። ክሮል፣ ኢንሁማን፣ ሄፕሌስ ፕሪሶኔርስ፣ ድራግድ፣ ስላውተርድ፣ ሳሽየት እያለ ብሉድ ላስት እነዚህን ቃላት እየተጠቀመ በጣም ስሜት በሚያነሳሱ በጣም በሚያሳዝኑ ቃላት ዴዝ ፔናልቲን ገልጿል ማለት ነው። ይሄኛው አገላለጽ ኢሞቲቭ ሚኒንግ ወይም ኢሞቲቭ ተርሚኖሎጂ ወይም ኢሞቲቭ ፋንክሽን ተብሎ ይጠራል። ስለዚህ በእንደዚህ አይነት ስሜት ቀስቃሽ ወይም ስሜት በሚነኩ ቃላት የተጻፉ ኤክስፕሬሽኖች ኢሞቲቭ ሚኒንግ ይባላሉ። ብቻ ኢንፎርሜሽን ኮንቬይ ለማድረግ ወይም ኢንፎርሜሽን ለመስጠት ብቻ የተቀመጡ ሴንተንሶች ደግሞ ኮግኒቲቭ ሚኒንግ ወይም ኮግኒቲቭ ፋንክሽን ተብለው ይጠራሉ። The sentences in example 1 is intended primarily to convey information, while statement in example 2 is intended at least part to express or evoke feelings. Statement example 1 ኢንፎርሜሽን ኮንቬይ ለማድረግ ወይም ኢንፎርሜሽን የሚሰጥ ሲሆን ኤግዛምፕል 2 ደግሞ ስሜትን የሚገልጽ ነው። ስሜት ገላጭ የሆኑ ቃላቶችን ተጠቅሞ እና በጣም አሳዛኝ በሆነ መንገድ ገልጾ ስሜታችንን በሚነካ መልኩ ገልጾታል። ስለዚህ ኤግዛምፕል 2 ኢሞቲቭ ሚኒንግ አለው ማለት ነው። ዲፊሽንሲ ኦፍ ኮግኒቲቭ ሚኒንግስ የኮግኒቲቭ ሚኒንግ ጉድለቶች። የኮግኒቲቭ ሚኒንግ የራሱ የሆነ ጉድለቶች አሉት። ቱ ፕሮብሌምስ ዛት አፌክት አወር ኮግኒቲቭ ዩዝ ኦፍ ላንጉጅ አር ቫጉነስ ኤንድ አምቢጊቲ። ኮግኒቲቭ ሚኒንግ በምንጠቀምበት ጊዜ ሁለት ችግሮች አሉ። ኮግኒቲቭ ሚኒንጉን ወይም የቃላትን ኮግኒቲቭ ሚኒንግ አፌክት ሊያደርጉ የሚችሉ ሁለት ችግሮች አሉ። እነሱም ምንድን ናቸው? ቫጊዩኔስ እና አምቢጊቲ። ቫጊዩኔስ ማለት ግልጽ ያልሆነ ሲሆን አምቢጌስ ማለት ደግሞ አሻሚ ወይም አወዛጋቢ የሆኑ ቃላቶችን የሚገልጽ ነው። ከአንድ በላይ ትርጉም ያላቸው ማለት ነው። እሺ፣ ቫጊዩኔስ ሪፌርስ ቱ ላክ ኦፍ ክላሪቲ፣ ፕሪሲሽን ኦር ስፔሲፊሲቲ ኢን ኮሚኒኬሽን ኦር አንደርስታንዲንግ። ቫጊዩኔስ ማለት የግልጽነት ችግር ያለባቸውን የስፔሲፊሲቲ እና የፕሪሲሽን ችግር ያለባቸውን አገላለጾችን የሚያካትት ነው። በመረዳትም ሆነ ኮሚኒኬት በማድረግ የግልጽነትን ችግር የሚያሳይ ቃል ነው ቫጊዩኔስ ማለት። an expression is vague if there are borderline cases in which it is impossible to tell if the words applies or does not apply። አንድ ቃል ቫጊው ነው ወይም ግልጽ አይደለም ስንል ምንድነው? የሆነ ቦርደር ላይን ኬዝ ያለበት ከፍለን ከዚህ ወደዚህ ያለው እንዲህ ነው፣ ከዚህ ወደዚህ ያለው እንዲህ ነው ብለን ማስቀመጥ የማንችልበት ኬዝ ሲሆን እሱን ቫጊኔስ እንላለን። in a vague expression there is a blur of meanings። ቫጊው ኤክስፕሬሽኖች ላይ ያለው ችግር ምንድነው? የትርጉም ግልጽ አለመሆን ወይም ብላር መሆን፣ ግልጽ አለመሆን ችግር አለባቸው። words such as fresh, rich and poor, love are vague, so there is need for love to be applied። ፍሬሽ፣ ሪች፣ ፑር፣ ላቭ የሚሉ ቃላት ቫጊው ወርድስ ናቸው። ቦርደር ላይን የላቸውም። ከዚህ ወደ ላይ ከዚህ ወደ ታች የሚባል ቦርደር ላይን የላቸውም። ለምሳሌ ሀብታም ማለት ምን ማለት ነው? ለምሳሌ አንድ ሺህ ብር ያለውን ሰው 10 ሺህ ብር ካለው ሰው ጋር ብናነጻጽር 10 ሺህ ብር ያለው ሰውዬ ሀብታም ሰው ነው። ደግሞ 10 ሺህ ብር ያለውን ሰውዬ 10 ሚሊዮን ካለው ጋር ብናነጻጽር እሱ ሰውዬ ድሃ ነው። ስለዚህ ማን ድሃ ነው ማን ሀብታም ነው የሚለውን ግልጽ የሆነ ቦርደር ላይን የለንም፣ በቀላሉ መለየት አንችልም። ስለዚህ ሀብታም ወይም ድሃ ስንል ግልጽ የሆነ ቦርደር ላይን የለም። ፑር፣ ሪች፣ ፍሬሽ፣ ላቭ የምንላቸው ቃላት ቫጊው ናቸው ወይም ግልጽ አይደሉም። ስለዚህ ምን ማድረግ ይኖርብናል? አፕላይ የምናደርግበት ህግ ሊኖረን ይገባል። ከዚህ ወደ ታች ከዚህ ወደ ላይ ሀብታም ከዚህ ወደ ታች ድሃ የምንለው ህግ ሊኖረን ይገባል። ለምሳሌ ፑር ሚንስ ሃቪንግ ኤ ዴይሊ ኢንካም ኦፍ ሌስ ዛን $1.2። ድሃ ማለት የቀን ገቢው ከ$1.2 በታች የሆነ ሰው ነው ብንል አሁን ግልጽ ነው። ማን ድሃ ማን ሀብታም ነው የሚለውን ለመለየት በጣም ቀላል ነው። ስለዚህ የቀን ገቢያቸው $1.2 እና ከዛ በላይ የሆኑትን ሀብታም፣ ከዛ በታች የሆኑትን ደግሞ ድሃ ብለን እንለያቸዋለን ማለት ነው። ስለዚህ ቦርደር ላይን የሚያስቀምጥልን ህግ ያስፈልገናል ማለት ነው። አለበለዚያ መለየት አንችልም። ቫጊው ናቸው፣ ግልጽ አይደሉም።
ሁለተኛው አምቢጊቲ ነው። አምቢጊቲ ሪፌርስ ቱ ዘ ሲቹዌሽን ኦር ስቴትመንት ዛት ሃቭ ሞር ዛን ዋን ፖሲብል ሚኒንግ ኦር ኢንተርፕሪቴሽንስ። አምቢጊቲ የምንለው ደግሞ አንድ ቃል ወይም አንድ ስቴትሜንት ሁለትና ከዛ በላይ የሆኑ ትርጓሜዎች ወይም ፍቺዎች ሲኖሩት እሱን አምቢገስ ወርድ ኦር አምቢገስ ስቴትሜንት እንላለን። አምቢጊቲ ካን አሬዝ ፍሮም አንክሊር ኦር ኮንፊውዚንግ ላንጉጅ multiple plausible interpretation or the presence of contradictory information። አምቢጊቲ ሊፈጠር የሚችለው ግልጽ ካልሆነ ወይም ከሚያወዛግብ ቋንቋ አጠቃቀም እና ብዙ ትርጓሜ ሲኖር እንዲሁም ደግሞ እርስ በራሱ የሚጋጭ ኢንፎርሜሽን ሲሆን አምቢጊቲ ይፈጠራል። እሺ አምቢጌስ የሚለው ስለ አምቢጊቲ እስቲ ኤግዛምፕል እኔ For example, words such as light, proper, mud, bank can be used ambiguously። ለምሳሌ እዚህ ጋር ላይት፣ ፕሮፔር፣ ማድ፣ ባንክ የምንላቸው ቃላት አምቢጌስ ቃላት ናቸው። ምክንያቱም ሁለትና ከዚያ በላይ የሆነ ትርጓሜ አላቸው። የባንክና ላይት ትርጓሜያቸውን ብናይ ባንክ ማለት አንዱ ትርጉም ባንክ ሚንስ ፋይናንሻል ኢንስቲቱሽን፣ ባንክ ሚንስ ዘ ኢጅ ኦፍ ሪቨር። እዚህ ጋር ባንክ የሚለው ቃል ሁለት ትርጓሜ አለው። የመጀመሪያው ፋይናንሻል ኢንስቲትዩት ብር ወስደን የምናስቀምጠው የምንቆጥበው ባንክ ሲሆን፣ ሁለተኛው ደግሞ የወንዝ ዳርቻ ባንክ ተብሎ ይጠራል። ስለዚህ አንድ ሰው ባንክ ስል የቱን ነው እያለ ያለው? ፋይናንሻል ኢንስቲትዩሽንን ነው ወይስ የወንዝ ዳርቻ ነው የሚለውን ለይተን ማወቅ አንችልም። ሁለት ትርጉም ስላለው ባንክ የሚለው ቃል አምቢጌስ ቃል ነው ማለት ነው። ሌላኛው ደግሞ ላይት የሚለውን ቃል እኔ ላይት ሚንስ ራዲካል ኤነርጂ። ሁለተኛው ትርጉም ደግሞ ላይት ሚንስ ሃቪንግ ኤ ሊትል ዌይት። ላይት ማለት ራዲካል ኤነርጂ ወይም ብርሃን ማለት ነው አንዱ ትርጓሜ። ሁለተኛው ደግሞ ላይት ሚንስ ሃቪንግ ሊትል ዌይት። ላይት ማለት ቀላል ዌይት ወይም ቀላል ክብደት ያለው ነገር ማለት ላይት ተብሎ ይጠራል። ስለዚህ አንድ ሰው ላይት ስል የቱን ነው እያለ ያለው? ብርሃን ለማለት ነው ወይስ ቀላል ነው ለማለት፣ ክብደቱ ቀላል ነው ለማለት ነው የሚለውን ለይተን ማወቅ አንችልም። ሁለት ትርጓሜ ያለው። ስለዚህ እንደዚህ አይነት ቃላት እነ ፕሮፒር፣ መድ፣ ባንክ፣ ላይት እና የመሳሰሉ ቃላት አምቢጊየስ ወርድስ ተብለው ይጠራሉ። ፎርምስ ኦፍ ዲስፒዩትስ ኢን ሎጂክ። ሎጂክ ውስጥ ያሉ የክርክር አይነቶች ወይም የክርክር ፎርሞች ሁለት አይነት ዲስፑቶች አሉ። እነሱም የመጀመሪያው ቬርባል ዲስፑት ሲሆን ሁለተኛው ፋክቹዋል ዲስፑት ነው። ቬርባል ዲስፑትስ አር ዲስፑትስ ዛት አሬዝ ኦቨር ዘ ሚኒንግ ኦፍ ላንጉጅ። ቬርባል ዲስፑት ብለን የምንጠራው በቋንቋ ትርጉም ምክንያት ወይም በቋንቋ ፍቺ ምክንያት የሚመጡ ክርክሮች ወይም ዲስፑቶች ቬርባል ዲስፑት ተብለው ይጠራሉ። ለምሳሌ ሙሉ እንዲህ አለች፣ አም አፍሬድ ዛት Dagim is guilty of cheating in the exam. Last night he confessed to me that he was set closer to Tsadala, who is most excellent student in our class and takes almost all answers from here. Worku, no, you couldn't be more mistaken. In this country, no one is guilty until proven so in a court of law. And Dagim has not yet even been accused of everything. ሙሉ ዳግም በጣም አሳፋሪ ነገር አድርጓል። ሙሉ በሙሉ ፈተና ኮርጇል። እሱ ትናንት ማታ እንደነገረኝ ከሆነ ከጸዳላ ጎን ተቀምጦ ሙሉ በሙሉ ሊባል በሚችል ደረጃ ፈተናውን ኮርጇል ብላ ወንጀለኛ እንደማድረግ ታወራለች። ከዛም ወርቁ ምን ይላል? አይደለም፣ ከዚህ በላይ አትሳሳቺ። በሀገራችን ማንም ሰው በሕግ ፊት ቀርቦ ወንጀለኛ እስካልተባለ ድረስ ወንጀለኛ አይደለም፣ ጥፋተኛ አይደለም። ስለዚህ ዳግም ወንጀለኛ አልተባለም፣ ጭራሽ አልተያዘም፣ አልታሰረም። ስለዚህ ወንጀለኛ አይደለም ብሎ ያወራል ማለት ነው። ስለዚህ አሁን ሁለቱም በቃላት አጠቃቀም ላይ ነው የተጣሉት። እሷ ፈተናውን ስለኮረጀ ወንጀለኛ ስትለው፣ እሱ ደግሞ ከሕግ አግባብ አንጻር ነው ያወራው። ስለዚህ እንዲህ አይነት ክርክሮች፣ ጠቦች ቬርባል ዲስፑት ተብለው ይጠራሉ። ሁለተኛው ደግሞ ፋክቹዋል ዲስፑት ነው። ፋክቹዋል ዲስፑትስ አር ዲስፑትስ አሬዝ ኦቨር ኤ ዲስአግሪሜንት አባውት ፋክትስ።
ፋክቹዋል ዲስፑትስ ተብለው የሚጠሩት ደግሞ ስለ እውነታዎች የሚነሱ አለመግባባቶች ናቸው። በእውነታዎች ላይ የሚነሱ አለመግባባቶች ናቸው። ይህንንም በምሳሌ ስናይ ደበባ አይ ነው ዛት ፍስሐ ስቶል ኤ ኮምፒውተር ፍሮም ዘ ኦልድ ስኩል ሃውስ አበራሽ ቶልድ ሚ ዛት ሺ ሰው ፍስሐ ዱ ኢት። ደበባ ከአሮጌው ትምህርት ቤት ፍስሐ ኮምፒውተሮችን እንደሰረቀ አውቅ ያለው አበረሽ እንደነገረችኝ ከሆነ ፍስሐ ስሰርቅ አይታለች ስል መሃሩ ደግሞ ዛት ራዲኩለስ ፍስሐ ሃዝ ኔቨር ስቶልን ኤኒቲንግ ኢን ሂዝ ላይፍ አበረሽ ሄትስ ፍስሐ ኤንድ ሺ ኢዝ ትራይንግ ቱ ፒን ቴፍት ኦን ሂም ኦንሊ ቱ ሺልድ ሄር ክሪሚናል ቦይፍሬንድ። መሃሩ ደግሞ ምን ይላል? ይህ በጣም የሚያስቅ ነው። ፍስሐ በህይወቱ ምንም ነገር ሰርቆ አያውቅም። አበረሽ ፍስሐን ትጠላለች። ስለዚህ እሷ ያ ወንጀለኛዋን ወይም የሰረቀውን ቦይፍሬንዷን ነፃ ለማውጣት ስትል ነገሩን ፍስሐ ላይ እያሳበበች ነው ይላል። ይህ ፋክቹዋል ዲስፑት ነው። ሁለቱም የተጣሉት እውነታ ላይ ነው። ማን ነው የሰረቀው በሚለው እውነታ ላይ መሃሩ የሚያቀርበው እውነታ ፍስሐ በፍጹም ሰርቆ አያውቅም የሚል ሲሆን ደበበ የሚያቀርበው እውነታ ደግሞ አበረሽ ስሰርቅ አይታለች የሚል ነው። ስለዚህ ይሄ እውነታዎች ላይ የተፈጠረ አለመግባባት ፋክቹዋል ዲስፑት ተብሎ ይጠራል። The intention and extension of terms. A term is any word or arrangement of words that may serve as subject of statement. ተርም ብለን የምንጠራው ቃል ወይም የቃላት ስብስብ ሆኖ ለስቴትሜንት እንደ ሳብጀክት ወይም የስቴትሜንት ክፍል ሆኖ የሚያገለግል ነው። ተርምስ consists of proper name, common names and descriptive phrases. ተርሞች ምን ኮንተን ያደርጋሉ? ፕሮፐር ኔሞችን፣ ኮማን ኔሞችን እንዲሁም ዲስክሪፕቲቭ ወይም ገላጭ ሐረጎችን ይይዛሉ። Words are usually considered to be symbols and the entities they symbolize are usually called meanings. ቃላቶች እንደ ሲምቦል ኮንሲደር ይደረጋሉ ወይም እንደ ሲምቦል ይቆጠራሉ። እነሱ የሚገልጹት ነገር ደግሞ ፍቺ ተብሎ ይጠራል ወይም ሚኒንግ ተብሎ ይጠራል። Terms being made up of words are also symbols but the meaning they symbolize are two kinds. ወርዶች ሲምቦላይዝ የሚያደርጉት ሚኒንግ በሁለት ይከፈላል። እሱም ኢንቴንሽናል እና ኤክስቴንሽናል በመባል the intentional meaning connotation. Intentional meaning consists of the quality or attribute that the term connotes. The term connotes. ኢንቴንሽናል ሚኒንግ ወይም ኮኖቴሽን የምንለው የቃላትን ኳሊቲ ወይም ባህሪ የሚይዝ ነው። ለምሳሌ the connotation of the term cat consists of the attribute of being furry or having four legs, of moving in a certain way, of emitting certain sound and so on. ለምሳሌ የካት ወይም ካት የሚለው ቃል ኢንቴንሽናል ሚኒንጉ ምንድነው የሚገልጸው? ፀጉራማ የሆነ አራት እግር ያለው የሚንቀሳቀስ እንስሳን ነው የሚገልጸው። ይህ ኮኖቴቲቭ ወይም ኢንቴንሽናል ሚኒንግ ነው። የካት ለሚለው ቃል ኢንቴንሽናል ሚኒንግ ነው። the extensional meaning or denotation ደግሞ the extensional meaning or denotation consists of the members of the class that the term denotes. the extensional meaning ወይም denotation ብለን የምንጠራው ደግሞ ሜምበሮችን የሚይዝ ወይም የአንድን ቃል ክላሶችን በመግለጽ ቃሉን ዲፋይን የሚያደርግ ሚኒንግ ነው። ለምሳሌ the denotation of the term cats consists of cats themselves, all the cats in the universe. ዲኖቴቲቭ ወይም ኤክስቴንሽናል ሚኒንግ ካት ለሚለው ቃል ከቶችን እነዚያ ሜምበሮች የድመት አይነቶችን በመግለጽ ሊሆን ይችላል፣ የድመት ፋሚሊዎችን በመግለጽ ሊሆን ይችላል። እንደዛ ስንገልጽ ዲኖቴቲቭ ወይም ኤክስቴንሽናል ሚኒንግ ተብሎ ይጠራል። ኦርደርስ ኦፍ ኢንቴንሽን ኤንድ ኤክስቴንሽን፣ የኢንቴንሽን እና የኤክስቴንሽን ኦርደሮች። የመጀመሪያው ኢንክሪዚንግ ኢንቴንሽን ነው። ሄን ኢች ተርም ኢን ዘ ሲሪስ ኤክሴፕት ዘ ፈርስት connotes more attributes become more specific than the one preceding it. increasing intention ብለን የምንጠራው አንድ ቃል
መጀመሪያ ካለው ይልቅ በኳሊቲ እየጨመረ ሲሄድ ወይም በጣም ስፔሲፊክ እየሆነ ከሄደ ያን በፊት ካለው ይልቅ ስፔሲፊክ እየሆነ ከሄደ ያን ኢንክሪዚንግ ኢንቴንሽን እንላለን። ለምሳሌ አኒማል፣ ማማል፣ ፌላይን፣ ታይገር እያለ ሲሄድ ይሄ ኢንክሪዚንግ ኢንቴንሽን ነው። በጣም ስፔሲፋይ እያደረገ ወይም ወደ አንዱ ወደ ሲንግል ፓርት በጣም ስፔሲፊክ እየሆነ ይሄዳል። ይሄ ለምሳሌ አኒማል በቁጥር በጣም ብዙ ነው። ማማል ስንሄድ ስፔሲፊክ እናደርጋለን፣ ጡት የሚያጠቡትን ብቻ፣ ሌሎችን አያካትትም። አሁን ስፔሲፊክ አደረግን ማለት ነው። ከማማሎች ውስጥ ደግሞ ፌላይን ወይም የነብር ዝርያዎች ስንል አሁንም ከማማል ውስጥም ስፔሲፊክ አድርገናል፣ ሞር ስፔሲፊክ አድርገናል ማለት ነው። ከፌላይኖችም ደግሞ ነብር ወይም ታይገር ስንል አሁንም ሞር ስፔሲፊክ አድርገናል ማለት ነው። ስለዚህ ስፔሲፋይ እያደረግን ስንሄድ ከፊተኛው ይልቅ ስፔሲፋይ እያደረግን ስንሄድ ያን ኢንክሪዚንግ ኢንቴንሽን እንላለን። ኢንቴንሽን እየጨመረ በሄደ ቁጥር የሚይዛቸው የሜምበር ብዛት እየቀነሰ ይመጣል። ሁለተኛው ደግሞ ዲክሪዚንግ ኢንቴንሽን ነው። ዲክሪዚንግ ኢንቴንሽን ይህን each term in the series except the first connotes less attribute or become more general than the one preceding it። ይሄኛው ደግሞ የኢንክሪዚንግ ኢንቴንሽን ተቃራኒው ነው። ዲክሪዚንግ ኢንቴንሽን የሚለው ከፊተኛው ይልቅ ኋለኛው ሞር ጀነራል እየሆነ ስመጣ ብዙ ሜምበሮችን እያጠቃለለ ስመጣ ያን ኳሊቲ ደግሞ እየቀነሰ ይመጣል። ስለዚህ ያን ዲክሪዚንግ ኢንቴንሽን እንላለን። ለምሳሌ ታይገር፣ ፌላይን፣ ማማል፣ አኒማል ስንል ይህ ኢንቴንሽኑ እየቀነሰ ነው የመጣው፣ ስፔሲፊሲቲ እየቀነሰ ነው የመጣው። ታይገር ማለት አንድ የነብር ዝርያ ነው፣ አንድ ሲንግል እንትን ነው። ስለዚህ ከሱ ወደ ፌላይን ስል አጠቃላይ ሁሉንም የነብር ዝርያዎችን ይይዛል። ማማል ስል ደግሞ ጡት የሚያጠቡትን ሙሉ ያጠቃላል። እንዲህ እያለ ደግሞ አኒማል ሲሆን ሁሉንም የሚበሩትንም በደረት የሚሳቡትንም ያጠቃላል። ስለዚህ ይበልጥ እየሰፋ በመጣ ቁጥር ኢንቴንሽን ወይም ኳሊቲ እየቀነሰ ይመጣል። ስለዚህ እንደዛ በሚሆንበት ጊዜ ዲክሪዚንግ ኢንቴንሽን እንላለን። ኢንቴንሽን እየቀነሰ በመጣ ቁጥር የሚያጠቃልለው የሜምበር ቁጥር እየጨመረ ይመጣል። እዚህ አሁን እንደምታዩት ከታይገር ይልቅ ፌላይን ብዙ ሜምበር አለው፣ ከፌላይን ይልቅ ማማል ብዙ ሜምበር አለው፣ ከማማል ይልቅ አኒማል ብዙ ሜምበር ማለት ነው። ስለዚህ ኢንቴንሽን በቀነሰ ቁጥር የሜምበር ቁጥር እየጨመረ ይመጣል ማለት ነው። ኢንክሪዚንግ ኤክስቴንሽን when each term in the series except the first denotes a class having more members than the one preceding it። ኢንክሪዚንግ ኤክስቴንሽን የምንለው ደግሞ የሚቀጥለው ከፊተኛው ይልቅ ብዙ ሜምበር መያዝ ሲችል፣ ብዙ ቁጥር ያለውን ሜምበር መያዝ ሲችል ያን ኢንክሪዚንግ ኤክስቴንሽን ብለን እንጠራለን። ለምሳሌ ታይገር፣ ፌላይን፣ ማማል፣ አኒማል ይህ ኢንክሪዚንግ ኤክስቴንሽን ነው። ለምሳሌ ታይገር ከታይገር ይልቅ ፌላይን ብዙ ሜምበር ይይዛል። ከነብር ይልቅ የድመት ዝርያዎች ብዙ ቁጥር ይይዛል። ከድመት ዝርያዎች ይልቅ ደግሞ ማማል ወይም ጡት የሚያጠቡት ብዙ ሜምበር አላቸው፣ ሁሉንም ስለሚያጠቃልል ማለት ነው። ከማማል ይልቅ ደግሞ አኒማል ወይም እንስሳ ብለን ጀነራሊ ስንጠራ በጣም ብዙ ሜምበር አለው። ስለዚህ ኢንክሪዚንግ ኤክስቴንሽን ብለን የምንጠራው የሜምበር ብዛት እየጨመረ ስመጣ ነው ማለት ነው። ሁለተኛው ደግሞ ዲክሪዚንግ ኤክስቴንሽን ነው። when each term in the series except the first denotes a class having fewer members than the one preceding it። ዲክሪዚንግ ኤክስቴንሽን ብለን የምንጠራው ደግሞ ከሚቀድመው ይልቅ የሜምበር ቁጥር እየቀነሰ ስመጣ ያን ዲክሪዚንግ ኤክስቴንሽን እንላለን። ለምሳሌ አኒማል፣ ማማል፣ ፌላይን፣ ታይገር ይህ ዲክሪዚንግ ኤክስቴንሽን ነው። እንስሳት ብለን ከዛ ጡት የሚያጠቡ እንስሳት፣ ከዛ ደግሞ የድመት ዝርያዎች፣ ከዛ ደግሞ ነብር ስንል ቁጥሩ እየቀነሰ ነው እየመጣ ያለው ወይም ሞር ስፔሲፊክ እየሆነ ነው እየመጣ ያለው። ስለዚህ ይሄን ምን እንላለን? ዲክሪዚንግ ኤክስቴንሽን እንላለን። እሺ the order of increasing intention is usually the same as that decreasing
extension. Conversely, the order of decreasing extension is usually the same as increasing extension ይላል። ሁል ጊዜ የኢንክሪዚንግ ኤክስቴንሽን ኢንክሪዚንግ ኤክስቴንሽን እና ዲክሪዚንግ ኤክስቴንሽን ተመሳሳይ ነው። የአንድ ነገር ኢንክሪዚንግ ኤክስቴንሽን እና ዲክሪዚንግ ኤክስቴንሽን ተመሳሳይ ነው። ደግሞ ዲክሪዚንግ ኢንቴንሽን እና ኢንክሪዚንግ ኤክስቴንሽንም ተመሳሳይ ይሆናል ማለት ነው። አሁን ባየነው ላይ አይታችሁ ከሆነ ዲክሪዚንግ ኤክስቴንሽን ማለት አኒማል፣ ማማል፣ ፌላይን፣ ታይገር እያለ ነው የሚሄደው። ኢንክሪዚንግ ኢንቴንሽንን ብናይ ተመሳሳይ ነው። አኒማል፣ ማማል፣ ፌላይን፣ ታይገር ይላል። ዲክሪዚንግ ኢንቴንሽንን ስናይ ደግሞ ታይገር፣ ፌላይን፣ ማማል፣ አኒማል ይላል። ኢንክሪዚንግ ኤክስቴንሽንን ስናይ ደግሞ ታይገር፣ ፌላይን፣ ማማል፣ አኒማል ይላል። ስለዚህ ኢንክሪዚንግ ኢንቴንሽን ከዲክሪዚንግ ኤክስቴንሽን ጋር ተመሳሳይ ነው። እንዲሁም ደግሞ ዲክሪዚንግ ኢንቴንሽን ከኢንክሪዚንግ ኤክስቴንሽን ጋር ተመሳሳይ ነው ማለት ነው። ሚኒንግ ታይፕስ ኤንድ ፐርፐዝ ኦፍ ዲፊኒሽን፣ የዲፊኒሽን ሚኒንግ አይነትና ዓላማው። ሚኒንግ ኦፍ ዲፊኒሽን፣ የዲፊኒሽን ሚኒንግ ምንድን ነው? ዲፊኒሽን ማለት ምን ማለት ነው? ዲፊኒሽን አስ ኤ ግሩፕ ኦፍ ወርድስ ዛት አሳይን ኤ ሚኒንግ ቱ ሳም ወርድ ኦር ግሩፕ ኦፍ ወርድስ። ዲፊኒሽን ማለት የቃላት ስብስብ ሆኖ ይህም ለአንድ ቃል ፍቺ የሚሰጥ ነው። አኮርዲንግሊ ኤቭሪ ዲፊኒሽን ኮንሲስትስ ኦፍ ቱ ፓርትስ ዘ ዲፋይንደም ኤንድ ዘ ዲፋይነንስ። ዲፊኒሽን ሁለት ፓርቶችን ይይዛል ሁሉም ዲፊኒሽን። የመጀመሪያው ዲፋይንደም ሲሆን ሁለተኛው ደግሞ ዲፋይነንስ ነው። ዲፋይንደም የምንለው the defined is the word or a group of words that is supposed to be defined. defined ብለን የምንጠራው ፍቺው የሚሰጠውን ቃል ነው። ፍቺውን ልንሰጥ የፈለግነውን ቃል defined ብለን እንጠራለን። እንዲሁም definance የምንለው is a word or a group of words that does the defining. definance ብለን የምንጠራው ያንን ቃል የሚያብራራ ወይም ለዛ ቃል ትርጉም የሚሰጡ ፍቺ የሚሰጡትን ቃላት ደግሞ ዲፋይነንስ ብለን እንጠራለን። በምሳሌ ስናይ ፎር ኤግዛምፕል ታይገር ሚንስ ኤ ላርጅ ስትሪፕድ ፍሮሽስ ፌላይን ኢንዲጂነስ ቱ ዘ ጀንግልስ ኦፍ ኢንዲያ ኤንድ ኤዥያ። አሁን እዚህ ጋር ታይገር ለሚለው ቃል ሚኒንግ ሰጥቷል። ታይገር ማለት ትልቅ ዥንጉርጉር እና የድመት ዝርያ የሆነ እንዲሁም በኢንዲያና በኤዥያ ብቻ የሚገኝ እንስሳ ነው ብሏል። ስለዚህ እዚህ ቃል ውስጥ ታይገር የሚለው ቃል ዲፋይንድም ሲሆን ሚንስ ከሚለው ቃል ቀጥሎ ያለው ማለትም ላርጅ ስትራይፕድ ፎሬሽስ ፌላይን ኢንዲጂነስ ቱ ጃንግል ኦፍ ኢንዲያ ኤንድ ኤዥያ የሚለው ይህ በአጠቃላይ ዲፋይነንስ ነው ማለት ነው። ስለዚህ ዲፋይንድም ማለት ዲፋይን የሚደረገው ቃል ወይም የሚተረጉመው ቃል ሲሆን ዲፋይነንስ ብለን የምንጠራው ደግሞ ያንን ቃል የሚተረጉሙ ወይም ያንን ቃል ለመተርጎም የተጠቀምናቸውን ቃላትን ነው። the types and purpose of definition፣ የዲፊኒሽን አይነቶችና ዓላማው ምንድን ነው? ዲፊኒሽን can be classified into 5: stipulative, lexical, precising, theoretical and persuasive definition። የዲፊኒሽን አይነቶችን ስናይ ዲፊኒሽን በአምስት ይከፈላል። እሱም stipulative definition፣ lexical definition፣ precising definition፣ theoretical definition እና persuasive definition በመባል በአምስት ይከፈላል። አምስቱንም እያንዳንዱን ስናይ የመጀመሪያው stipulative definition ነው። stipulative definition assigns meaning for the first time. It involves coining the new word or giving new meaning for old word. stipulative definition ብለን የምንጠራው ለመጀመሪያ ጊዜ የሚሰጥ የቃላት ትርጉም ወይም ፍቺ ነው። ይህም ድሮ ለነበረ ቃል አዲስ ትርጉም መስጠትም ሊሆን ይችላል፣ ለአዲስ ቃል አዲስ ትርጉም መስጠት ሊሆን ይችላል። እንዲህ በሚሆንበት ጊዜ stipulative definition እንላለን። ለምሳሌ የሆነ ጊዜ ላይ የአንበሳንና የነብርን ኦፍስፕሪንግ ወስደው ሳይንቲስቶች ሜት በማድረግ አንድ በማድረግ ሁለት እንስሳት እንዲፈጠሩ ሆነ። እነዚህም ታይገንና ላይገር ተብለው የሚጠሩ እንስሳት ተፈጠሩ፣ ፍጡራን ተፈጠሩ። ይህም ታይገን means an animal which is hybrid from male tiger and female lion, and liger means the offspring of male lion and female tiger ማለት ነው። ስለዚህ ታይገር እና ላይገር
ታይገን እና ላይገር የሚል ሁለት ቃል ፈጠሩ። አዲስ ቃል የቃላቶቹን ትርጉም ታይገን የሚለው ቃል የወንድ ታይገር እና የወንድ ነብር እና የሴት አንበሳን ኦፍስፕሪንግ ወስደን ሃይብሪድ ስናደርግ የሚፈጠረው እንስሳ ታይገን ተብሎ ይጠራል። ደግሞ የወንድ አንበሳና የሴት ነብርን ኦፍስፕሪንጋቸውን ወስደን ስናዳቅል የሚፈጠረው እንስሳ ስሙ ላይገር ይባላል። ስለዚህ ዲፊኒሽኑም ቃላቶቹም አዲስ ናቸው። ስለዚህ እንደዚህ አይነት ዲፊኒሽኖችን ስቲፑሌቲቭ ዲፊኒሽን ብለን እንጠራለን። ሁለተኛው ሌክሲካል ዲፊኒሽን ነው። ሌክሲካል ዲፊኒሽን ኢዝ ዩዝድ ቱ ሪፖርት ሚኒንግ ኦፍ ዘ ወርድ ኦልሬዲ ሃዝ ኢን ላንጉጅ ዚያር ዲክሽነሪ ዲፊኒሽንስ። ሌክሲካል ዲፊኒሽን ብለን የምንጠራው የመዝገበ ቃላት ዲፊኒሽኖችን ነው። መጀመሪያውኑ ያሉትን በመዝገበ ቃላት ውስጥ ያሉትን ዲፊኒሽኖች ሌክሲካል ዲፊኒሽን ብለን እንጠራለን። ዘይ ሜይ ቢ ትሩ ኦር ፎልስ፣ እውነትም ውሸትም ሊሆኑ ይችላሉ። ግን ሌክሲካል ዲፊኒሽን ማለት የመዝገበ ቃላት ዲፊኒሽን ወይም መዝገበ ቃላት ለዚያ ቃል የሚሰጠው ዲፊኒሽን ማለት ነው። they have a purpose of eliminating ambiguity። የዚህም የሌክሲካል ዲፊኒሽን ዓላማው አምቢጊቲን ኤሊሚኔት ማድረግ ወይም ማጥፋት ነው። አሻሚነትን፣ የቃላትን አሻሚነትን ማጥፋት ነው። ሶስተኛው ፕሪሳይዚንግ ዲፊኒሽን ነው። it gives precise definition of the word for specific situation or discipline። ፕሪሳይዚንግ ዲፊኒሽን የምንለው ደግሞ ለአንድ ቃል ግልጽ የሆነ ዲፊኒሽን መስጠት ነው፣ ወይም ስፔሲፊክ የሆነ የዛን ቃል ለዚያ ቃል ብቻ የሚያገለግል ዲፊኒሽን መስጠት ነው። it is definition which aims at reducing the vagueness of the word። ይህም በምን ላይ የቃላትን ግልጽ ያለመሆንን በመቀነስ ላይ የተመሰረተ ነው። ለምሳሌ የቅድሙ ዲፊኒሽን ቅድም አይተን የነበረው ፒውር ማለት በቀን የቀን ገቢው $1.2 በታች የሆነ ሰው ነው ስንል ይህ ፕሪሳይዚንግ ዲፊኒሽን ነው ማለት ነው። A vague word when there is a borderline case such that it's impossible to tell whether the word applies or not። ቃሉ አፕላይ እንደሚደረግና እንደማይደረግ ለመለየት የሚያስቸግር ሁኔታ ሲኖር የምንሰጠው ዲፊኒሽን ፕሪሳይዚንግ ዲፊኒሽን ነው። ቫጊ ወርድ የምንለው ደግሞ ግልጽ ያልሆነ ቦርደር ላይን የሌለው ቃል ሲሆን ቫጊ ወርድ እንላለን። ስለዚህ የዛን ቃል ቫጊውኔስ ለመቀነስ ዲፊኒሽን ስንሰጥ ያን ዲፊኒሽን ፕሪሳይዚንግ ዲፊኒሽን እንላለን። ለምሳሌ ላቭ፣ ሪች፣ ፑር፣ ኖርማል፣ ብላይንድ፣ ፎርስ፣ ክሪሚናል የሚሉትን ለነዚህ ቃላት ዲፊኒሽን ለነዚህ ቃላት የምንሰጠው ዲፊኒሽን ፕሪሳይዚንግ ዲፊኒሽን እንላለን። አራተኛው ቴዎሬቲካል ዲፊኒሽን ነው። ቴዎሬቲካል ዲፊኒሽንስ ፕሮቫይድ ኤ ቴዎሬቲካል ፒክቸር ኦር ካራክተራይዜሽን ኦፍ the entity or entities denoted by define them። ቴዎሬቲካል ዲፊኒሽን የምንለው ደግሞ ዲፋይን ደሙ የሚገልጸውን ነገር የሆነ ቴዎሬቲካል በሆነ መንገድ ወይም በቲዮሪ ስንገልጽ ያን ዲፊኒሽን ቴዎሬቲካል እንላለን። ለምሳሌ ሳውንድ ሚንስ a compression wave in air or some other elastic medium having a frequency ranging for humans from 20 to 20,000 vibration per second። እንዲህ አይነት ዲፊኒሽኖችን ቲዮሬቲካል ዲፊኒሽን ብለን እንጠራለን። አምስተኛው ደግሞ ፐርሱዌሲቭ ዲፊኒሽን ነው። the purpose of this definition is to endanger or create a favorable or unfavorable attitude towards what is denoted by define them። የዚህ የፐርሱዌሲቭ ዲፊኒሽን ዓላማ ደግሞ ዲፋይን ደሙን ጥሩ ወይም መጥፎ አመለካከት እንዲኖር ማድረግ ነው። የሆነ ኖርማል አይደለም፣ ለዚያ ነገር ጥሩ ወይም መጥፎ አመለካከት እንዲኖረን የሚያደርግ ዲፊኒሽን ነው። እንደዚህ አይነት ዲፊኒሽኖች ፐርሱዌሲቭ ዲፊኒሽን ተብለው ይጠራሉ። የሆነ ጽንፈኛ የሆኑ ዲፊኒሽኖች ማለት ነው። ወደ አንድ ጽንፍ ሊወስዱን የሚፈልጉ አንድን ነገር በጣም እንድንወደው ወይም በጣም እንድንጠለው ሊያደርጉ የሚያደርጉ ዲፊኒሽኖች ፐርሱዌሲቭ ዲፊኒሽን ተብለው ይጠራሉ። it involves emotionally charged or value laden meaning to the word። እነዚህ የሆነ ስሜት የሚነኩ ወይም ስሜት የሚቀሰቅሱ አይነት ሚኒንጎች ናቸው። ለምሳሌ ካፒታሊዝም means the economic system in which humanity is sacrificed to went on quest for money, mutual understanding and respect are replaced by alienation, greed and selfishness። ካፒታሊዝም ማለት ኢኮኖሚክ ሲስቴም ሆኖ
በዚያ በኢኮኖሚክ ሲስቴም ውስጥ ሰብአዊነት ለገንዘብ፣ ለጥቅም፣ ለክብር ሰብአዊነት መስዋዕት የሚሆንበት ወይም የሚሸጥበት እና በስግብግብነት በራስ ወዳድነት የሚተካበት ሲስቴም ነው ይላል። ይህ ዲፊኒሽን ካፒታሊዝምን እንድንጠላ የሚያደርግ ዲፊኒሽን ነው። አሁን ይህን ዲፊኒሽን እኔ ከልጅነት እየሰማው ባድግ ካፒታሊዝምን በጣም ጠላለሁ። የሆነ ካፒታሊዝምን እንድጠላ የሚገፋፋኝ ዲፊኒሽን ነው ይሄ። ስለዚህ እንዲህ አይነት ዲፊኒሽኖች ፐርሱሲቭ ዲፊኒሽን ተብለው ይጠራሉ። ቴክኒክስ ኦፍ ዲፊኒሽን፣ የዲፊኒሽን መንገዶች ወይም አንድን ቃል ዲፋይን የምናደርግባቸው መንገዶች። These techniques may be classified in terms of two kinds of meaning, intentional and extensional. ይሄም በሁለት ይከፈላል። ኤክስቴንሽናል ወይም ዲኖቴቲቭ ዲፊኒሽናል ቴክኒክስ እና ኢንቴንሽናል ወይም ኮኖቴቲቭ ዲፊኒሽናል ቴክኒክስ በመባል በሁለት ይከፈላል። ኤክስቴንሽናል ዲፊኒሽናል ቴክኒኮችን ስንመለከት an extensional definition is one that assigns a meaning to a term by indicating the members of the class that the defined them denotes. ኤክስቴንሽናል ዲፊኒሽን የምንለው ቅድም እንዳየነው ለአንድ ቃል ሜምበሮችን ኢንዲኬት በማድረግ ወይም ሜምበሮችን በመግለጽ አንድን ቃል ዲፋይን ስናደርግ ያን ዲኖቴቲቭ ሚኒንግ እንላለን። there are three ways of indicating members of class. ይህም ኤክስቴንሽናል ዲፊኒሽን ወይም ሜምበሮችን ኢንዲኬት በማድረግ የምንሰጠው ዲፊኒሽን በሶስት ይከፈላል። እነርሱም pointing to them or demonstrative or ostensive definition, naming them individually or enumerative definition, and naming them in groups or definitions by subclass በመባል በሶስት ይከፈላል። ምን በመባል demonstrative ወይም ostensive፣ enumerative እና definition by subclass በመባል በሶስት ይከፈላል። demonstrative ወይም ostensive ስንል it is a method of defining by pointing to one or all of the members of that class. ዲሞንስትሬቲቭ ዲፊኒሽን ስንል ያን ነገር እየጠቆምን ስለዛ ነገር ስናወራ ያ ዲሞንስትሬቲቭ ዲፊኒሽን ተብሎ ይጠራል። ለምሳሌ አንድ ሰው ክላስ ውስጥ ወደ ቦርድ እያሳየ ቦርድ ሚንስ ዚስ ኦር ዚስ ኤንድ ዚስ ኤንድ ዚስ አስ ዩ ፖይንት ኢት። ለምሳሌ አንድ ሰው ወደ ቦርድ እያሳየ ቦርድ ማለት ይሄ ይሄና ይሄ ማለት ነው እያለ ቢነግራችሁ ይሄን ሜተድ ዲሞንስትሬቲቭ ወይም ኦስቴንሲቭ እንላለን። ለምሳሌ ሌላ ምሳሌ የፓሪስን ግንብ እያሳየ ፓሪስ ኤፊል ታወር ማለት ይሄ ነው ብል ያንንም በጣቱ እየጠቆመ ኤፊል ታወር ማለት ይሄ ነው ብል ያን ዲሞንስትሬቲቭ ወይም ኦስቴንሲቭ ሚኒንግ እንላለን። ሁለተኛው ኢኑሜሬቲቭ ዲፊኒሽን ነው። it assigns a meaning to a term by partially or completely naming the members of class the term denotes. ኢኑሜሬቲቭ ዲፊኒሽን የምንለው ቃሉም እንደሚያሳየው ሙሉውን ወይም በከፊል ወይም ሙሉ በሙሉ ቃሉን ሜምበሮችን ሊስት በማድረግ የሚገልጽ ነው። ለምሳሌ አክተር ሚንስ ኤ ፐርሰን ሰች አስ አበበ ባልቻ፣ ሳምሶን ታደሰ ኦር ማህደር አሰፋ ኢትሲ። ስለዚህ ለምሳሌ ተዋናይ ማለት እንደ አበበ ባልቻ፣ እንደ ሳምሶን ታደሰ ወይም እንደ ማህደር አሰፋ እና የመሳሰሉት ሰዎች ናቸው ብል ይህ ኢኑሜሬቲቭ ዲፊኒሽን ነው። ምክንያቱም ሜምበሮችን ሊስት በማድረግ ነው የገለጸው። ስለዚህ እንደዚህ አይነት ዲፊኒሽኖች ኢኑሜሬቲቭ ዲፊኒሽን ተብለው ይጠራሉ። ሶስተኛው ዲፊኒሽን ባይ ሳብ ክላስ ነው። it assigns a meaning to the term by partially or completely naming subclasses of the class denoted by the term. ዲፊኒሽን ባይ ሳብ ክላስ ብለን የምንጠራው የአንድን ቃል ሳብ ክላሶችን በመግለጽ ወይም ሊስት በማድረግ ዲፋይን የምናደርግ ከሆነ ያንን ዲፊኒሽን ባይ ሳብ ክላስ ብለን እንጠራለን። ፎር ኤግዛምፕል ፊሎሶፊ ሚንስ ሜታፊዚክስ፣ ኤፒስቶሞሎጂ፣ ሎጂክ፣ ኢቲክስ ኦር ኤጂቲክስ። ቻፕተር 1 ላይ እንዳያችሁት ፊሎሶፊ 5 ሳብ ክላሶች አሉት። እነሱም ሜታፊዚክስ፣ ኤፒስቶሞሎጂ፣ ሎጂክ፣ ኢቲክስ ኦር ኤጂቲክስ ናቸው። ይህን ሊስት በማድረግ
እነዚህን ሳብ ክላሶችን የፊሎሶፊን ሳብ ክላሶችን ሊስት በማድረግ ፊሎሶፊን ዲፋይን ስናደርግ ይህ ዲፊኒሽን ባይ ሳብ ክላስ ተብሎ ይጠራል ማለት ነው። ሌላው ዘ ኢንቴንሽናል ኦር ኮኖቴቲቭ ዲፊኒሽናል ቴክኒክ ነው። እስካሁን ያየነው ኤክስቴንሽናል ኦር ዲኖቴቲቭ ዲፊኒሽናል ቴክኒክ ሲሆን አሁን የምናየው ደግሞ ዘ ኢንቴንሽናል ኦር ኮኖቴቲቭ ዲፊኒሽናል ቴክኒክ ነው። አን ኢንቴንሽናል ዲፊኒሽን one that assigns a meaning to the word by indicating the quality or attribute that word connotes። ቅድም እንዳየነው ኢንቴንሽናል ዲፊኒሽን ማለት የቃሉን ባህሪ ወይም ኳሊቲውን በመግለጽ ቃሉን ዲፋይን ስናደርግ ኢንቴንሽናል ዲፊኒሽን እንላለን። there are at least 4 strategies that may be used to indicate attribute or quality that a word connotes። በትንሹ 4 አይነት ስትራቴጂዎች አሉ። ይህን ኢንቴንሽናል ዲፊኒሽን ለቃላት የምንሰጥበት 4 ስትራቴጂዎች አሉ። ከነሱም የመጀመሪያው ሲኖኒመስ ዲፊኒሽን ነው። ሲኖኒመስ ዲፊኒሽን የምንለው it is one which the definance is single word that connotes the same attribute as define them። ሲኖኒመስ ዲፊኒሽን የምንለው የቃሉ ትርጉም አንድ ሲንግል ቃል ሆኖ ከዛኛው ከዲፋይን ደም ወይም ዲፋይን ከሚደረገው ቃል ጋር ተመሳሳይ ኳሊቲ ወይም ተመሳሳይ ባህሪ አለው። ለምሳሌ ፊዚሽያን ሚንስ ዶክተር ስንል ፊዚሽያን ማለት ዶክተር ማለት ነው ስንል ዶክተር እና ፊዚሽያን ተመሳሳይ አትሪቢዩት አለው። ቃላቶቹ ተመሳሳይ አትሪቢዩት አላቸው። ደግሞ ዶክተር የሚለው ቃል ሲንግል ወርድ ነው። ስለዚህ እንደዚህ አይነት ዲፊኒሽኖች በሲንግል ወርድ እና በዚህ ሴም አትሪቢዩት አንድን ቃል ዲፋይን ስናደርግ እንደዛ አይነት ዲፊኒሽኖችን ሲኖኒመስ ዲፊኒሽን ብለን እንጠራለን። ሁለተኛው ደግሞ ኢቲሞሎጂካል ዲፊኒሽን ነው። ኢቲሞሎጂካል ዲፊኒሽን assigns a meaning to a word by disclosing the word's ancestry in both its own language and other language። ኢቲሞሎጂካል ዲፊኒሽን ብለን የምንጠራው አንድን ቃል ዲፋይን ስናደርግ የቃሉን አንሰስትሪ ወርድ ወይም ቃሉ ከሌላ ቋንቋ የመጣ ከሆነ በዚያ ቋንቋና አሁን በምንጠቀምበት ቋንቋ ዲፋይን ስናደርግ ያን ዲፊኒሽን ኢቲሞሎጂካል ዲፊኒሽን እንላለን። ለምሳሌ the word philosophy comes from 2 Greek words philo and sophia which means love and wisdom respectively ስንል ይህ ዲፊኒሽን ኢቲሞሎጂካል ዲፊኒሽን እንላለን። ቃሉን ኢቲሞሎጂካል ዲፊኒሽን ማለት ስሮ ቃል በመጠቀም የምንሰጠው ዲፊኒሽን ማለት ነው። ስለዚህ ፊሎሶፊ የሚለው ቃል ከሁለት የግሪክ ቃላት የመጣ ሲሆን ከፊሎ እና ሶፊያ ከሚሉ ከሁለት ግሪክ ቃላት የመጣ ሲሆን ትርጉሙም ላቭ ኤንድ ዊዝደም ማለት ነው ስንል ይህን አሁን በምንጠቀመው በእንግሊዝኛ ቋንቋና በመጣበት በግሪክ ቋንቋ ዲፋይን አድርገናል። ስለዚህ እንዲህ አይነት ዲፊኒሽኖች ኢቲሞሎጂካል ዲፊኒሽን ተብለው ይጠራሉ። ሶስተኛው ኦፕሬሽናል ዲፊኒሽን ነው። it assigns a meaning to the word by specifying certain experimental procedure that determine whether or not a word applies to certain thing። ኦፕሬሽናል ዲፊኒሽን የምንለው ምን አይነት ዲፊኒሽን ነው? ለኤክስፐሪሜንታል ፕሮሲጀሮች የምንጠቀመው ቃል ኦፕሬሽናል ዲፊኒሽን ተብሎ ይጠራል። ለምሳሌ a solution is acid if and only if litmus paper turns red when dipped into it። አንድን ሶሉሽን አሲድ ልንል የምንችለው ሊትመስ ፔፐር በሱ ላይ ስንጨምር በሶሉሽኑ ላይ ስንጨምር ከሰማያዊ ወደ ቀይ ከተለወጠ ብቻ ነው ይላል። እንዲህ አይነት ዲፊኒሽኖች ኤክስፔሪሜንታል የሆኑ ዲፊኒሽኖች ወይም አድርገን የምናያቸው ነገሮች ኤክስፔሪሜንታል ወይም ኦፕሬሽናል ዲፊኒሽን ተብለው ይጠራሉ። አራተኛው ደግሞ ዲፊኒሽን ባይ ጂነስ ዲፍረንስ። ዲፊኒሽን ባይ ጂነስ ዲፍረንስ is assigning a meaning to the term by identifying a genus term and one or more difference። ዲፊኒሽን በጂነስ ኤንድ ዲፍረንስ ብለን የምንጠራው አንድን ቃል ዲፋይን ስናደርግ ጂነስ ወይም ጂነሱን በማወቅ ከዛ ልዩነቱ ምንድን ነው ከሌሎች የምንለየው በምንድን ነው የሚለውን በማወቅ ዲፋይን ስናደርግ ያን ዲፊኒሽን ባይ ጂነስ ኤንድ ዲፍረንስ እንላለን። ለምሳሌ አይስ ሚንስ ፍሮዝን ወተር ስንል ወተር የሚለው ቃል ጂነስ ነው። ፍሮዝን ማለት ደግሞ ዲፍረንስ ነው። አይስ ሚንስ ፍሮዝን ወተር ስንል አይስ ማለት
ወተር ነው። ዲፍሬንሱ ከሌሎች ወተር ዲፍሬንሱ ምንድነው? ፍሮዘን ወተር ነው ይላል። ስለዚህ እንደዚህ አይነት ከጂነሱ ዲፍሬንሱን ከሌሎች ዲፍሬንሱን በመግለጽ ዲፋይን የሚደረጉ ቃላት ዲፊኒሽን ባይ ጂነስ ኤንድ ዲፍሬንስ ተብለው ይጠራሉ። አሁን ደግሞ የምናየው ክራይቴሪያ ፎር ሌክሲካል ዲፊኒሽንስ ነው። ለሌክሲካል ዲፊኒሽን ወይም ለመዝገበ ቃላታዊ ዲፊኒሽኖች የሚጠቅመንን መስፈርቶችን እናያለን። ቃላቶችን በመዝገበ ቃላት እንዴት እንፈታለን የሚለውን ክራይቴሪያዎችን እናያለን። የመጀመሪያው ኢት ሹድ ኮንፎርም ዘ ስታንዳርድ ኦፍ ፕሮፐር ግራሜር። የመጀመሪያው ትርጉሙ በትክክለኛ ግራሜር የሚስማማ መሆን አለበት። ከግራሜር ውጭ የሆነ መሆን የለበትም። ግራሜሩን ጠብቆ ዲፋይን የሚደረግ መሆን አለበት። ለምሳሌ ፉሪዮስ ሚንስ ኢፍ ዩ አር አንግሪ አት ሰምዋን ስንል ይህ ግራማቲካሊ ልክ አይደለም። ልክ የሚሆነው እንዴት ነው? ፉሪዮስ ሚንስ ኤ ኮንዲሽን ኦፍ ቢንግ ሃንግሪ ሲሆን ይሄ ግራማቲካሊ ኮሬክት ነው። ስለዚህ እንዲህ ግራሜሪውን የጠበቀ መሆን አለበት፣ የመጀመሪያው ክራይቴሪያ ማለት ነው። ሁለተኛው ክራይቴሪያ ደግሞ ኢት ሹድ ኮንቬይ ኢሴንሻል ሚኒንግ ኦፍ ኤ ወርድ ቢንግ ዲፋይንድ። ሁለተኛው ክራይቴሪያ የሌክሲካል ዲፊኒሽን ሁለተኛው ክራይቴሪያ ዲፊኒሽኑ የቃሉን ኢሴንሻል መሰረታዊ የሆነ ሚኒንግ መያዝ አለበት። ለምሳሌ ኮምፒውተር ኢዝ ኤ ማሽን ዊች ኢዝ ካፓብል ኦፍ ስቶሪንግ ኤ ግሬት ዲል ኦፍ ኢንፎርሜሽን ስንል ይህ ስለ ኮምፒውተር ኢሴንሻል ሚኒንግ አይደለም። ስለዚህ እንደዚህ አይነት መሆን የለበትም። ስለ ኮምፒውተር ኢሴንሻል ዲፊኒሽኖችን መያዝ አለበት። ወይም ስለዛ ዲፋይን ስለምናደርገው ቃል ኢሴንሻል የሆኑ ጉዳዮችን ወይም ነገሮችን ኢንፎርሜሽኖችን መያዝ መቻል አለበት። እንደዛ ሲሆን ትክክለኛ ሌክሲካል ዲፊኒሽን ይሆናል ማለት ነው። ሩል 3 ወይም ሶስተኛው ህግ ደግሞ ኢት ሹድ ቢ ኔዘር ቱ ብሮድ ኦር ኖር ቱ ናሮ። ዲፊኒሽኑ በጣም ጠባብም በጣም ሰፊም መሆን የለበትም። ለምሳሌ ቤርድ ሚንስ ዋርም ብሉድድ አኒማል ስንል ይህ በጣም ጠባብ ዲፊኒሽን ነው። ሁለተኛው ለምሳሌ ቤርድ ሚንስ ኤኒ ዋርም ብሉድድ አኒማል ፊዘርድ አኒማል ዛት ካን ፍላይ ስንል ደግሞ አሁን ስለ ቤርድ ስለ ወፍ ይህ በጣም ሰፋ ያለ ዲፊኒሽን ነው ማለት ነው። ስለዚህ የምንሰጠው ዲፊኒሽን ሰፊ መሆን የለበትም፣ ጠባብም መሆን የለበትም። አራተኛው ህግ ዘይ ሹድ ናት ቢ ሰርኩላር መሆን የለበትም። ቃሉ ራሱን በራሱ ዲፋይን የሚያደርግ መሆን የለበትም። ለምሳሌ ሳይለንስ ሚንስ ዘ ስቴት ኦፍ ቢንግ ሳይለንት። ይሄ ሳይለንስ የሚለውን ሳይለንት ብለን ስናስረዳ ቃሉን ራሱን መልሰን በራሱ ስናስረዳ እንዲህ አይነት ዲፊኒሽኖች ሰርኩላር ዲፊኒሽን ይባላሉ። ስለዚህ ዲፊኒሽኑ እንዲህ አይነት መሆን የለበትም ወይም ሰርኩላር መሆን የለበትም። ቃሉን ራሱን መልሰን በራሱ ዲፋይን የምናደርግ መሆን የለበትም። ይህ አራተኛው ሌክሲካል ዲፊኒሽን ነው። አምስተኛው ኢት ሹድ ናት ቢ ኔጌቲቭ ሄን ኢት ካን ቢ አፍርማቲቭ። ዲፊኒሽኑ አሉታዊ መሆን የለበትም። መሆን ያለበት አዎንታዊ ነው። አዎንታዊ ዲፊኒሽን መሆን አለበት። ለምሳሌ ኮንከርድ ሚንስ ዚ አብሴንስ ኦፍ ዲስኮርድ ስንል አብሴንስ የሚለው ቃል ዲፊኒሽኑን ወይ ስቴትሜንቱን ኔጌቲቭ ያደርገዋል፣ አሉታዊ ያደርገዋል። ስለዚህ ዲፊኒሽኑ አሉታዊ መሆን የለበትም፣ እንዲህ አይነት መሆን የለበትም ማለት ነው። ስድስተኛው ሩል ኢት ሹድ ናት ቢ ኤክስፕሬስድ ኢን ፊግራቲቭ ኦብስኪር ቫጊው ኦር አምቢጉስ ላንጉጅስ። ስድስተኛው የክራይቴሪያ ኦፍ ሌክሲካል ዲፊኒሽን ዲፊኒሽኑ ስዕላዊ፣ አወዛጋቢ፣ አሻሚ፣ ግልጽ ያልሆነ ቋንቋዎችን መጠቀም የለብንም። ዲፋይን ስናደርግ እየተጠቀመ መሆን የለበትም። እነዚያን ነገሮች ያካተተ መሆን የለበትም። ለምሳሌ ካሜል ሚንስ ኤሺፕ ኦፍ ዴዘርት ስንል ፊግራቲቭ ነው። ግመል ማለት የበረሃ በግ ማለት ነው ስንል የሆነ ስዕላዊ ነው፣ በጭንቅላታችን ምሳል ነገር አለ። ስለዚህ እንዲህ አይነት መሆን የለበትም። እናም አወዛጋቢ፣ አሻሚ መሆን የለበትም። ሰባተኛው ሩል ደግሞ ኢት ሹድ አቮይድ አፌክቲቭ ተርሚኖሎጂ። አፌክቲቭ ተርሚኖሎጂን ወይም ዲፊኒሽኑ ስሜትን የሚነኩ ወይም ስሜትን የሚቀሰቅሱ ቃላትን የተጠቀሙ ወይም ስሜት የሚቀሰቅስ ወይም ስሜት የሚያነሳሳ መሆን የለበትም። ፎር ኤግዛምፕል ኮሚኒዝም ሚንስ ዛት ብሪሊየንት ኢንቨንሽን ኦፍ ካርል ማርክስ ኤንድ አዘር ፉሊሽ ፖለቲካል ቪዥነሪስ ኢን ዊች ዘ ናሽናል ዌልዝ ኢዝ ሰፖዝድ ቱ ቢ ሄልድ ኢን ኮማን ባይ ዘ ፒፕል።
እንዲህ ሲሆን ኢንኮሬክት ነው፣ ልክ አይደለም። ይህ የሆነ ኮሚኒዝምን እንድንቀበል ስሜታችንን የሚያነሳሳ አይነት ዲፊኒሽን ነው። ስለዚህ እንደዚህ አይነት ዲፊኒሽኖች አፌክቲቭ ተርሚኖሎጂ አላቸው፣ ወይም ስሜት የሚያነሳሱ አይነት ስለሆኑ ወይም ኮሚኒዝምን እንድንቀበል የሚገፋፉ አይነት ስለሆኑ እንደዚህ አይነት ዲፊኒሽኖች ኢንኮሬክት ናቸው፣ ወይም ሌክሲካሊ ተቀባይነት አያገኙም ማለት ነው። ኮሚኒዝም ማለት ብሩህ የሆኑ እንደነ ካርል ማርክስ ያሉና ሌሎች በጣም ጥሩ የሆኑ ራዕይ ያላቸው ፖለቲከኞች የፈጠሩት የሀገሪቱን ሀብት ዜጎች እንዲጠቀሙ የሚያደርግ የፖለቲካ ሲስቴም ነው ስንል ይህ ኮሚኒዝምን እንድንቀበል የሚገፋፋ ዲፊኒሽን ነው ማለት ነው። ስለዚህ ዲፊኒሽኑ እንዲህ አይነት የሆነ ስሜትን የሚያነሳሳ መሆን የለበትም ማለት ነው። ስምንተኛው ደግሞ it should indicate the context to which defines a personate. Whenever the defined is a word that means different things, different context, reference to context is important. የቃላቱ ትርጉም ኮንቴክስቱን የጠበቀ መሆን አለበት፣ ከኮንቴክስቱ ውጭ መሆን የለበትም። ለምሳሌ አንድን ቃል በሌላ ኮንቴክስት ስንጠቀም የተለያየ ትርጉም ይሰጣል። ለምሳሌ ስትራይክ የሚለውን ቃል በቤዝቦል ስንጠቀም፣ በቦውሊንግ ስንጠቀም እና በፊሽንግ ላይ ስንጠቀም የተለያየ ትርጉም ይሰጠናል። ስለዚህ ቃሉን ስንተረጉም ኮንቴክስቱን የጠበቀ መሆን አለበት። ሚኒንጉ ኮንቴክስቱን የጠበቀ መሆን አለበት፣ በኮንቴክስቱ መሰረት መሆን አለበት። ስለዚህ ለምሳሌ ስለ ቤዝቦል እያወራ ስትራይክ ሚንስ the act of knocking down all pins with a first ball of frame ብለን ዲፋይን ብናደርግ ይህ ልክ ሊሆን አይችልም። ስለዚህ ኮንቴክስቱን የጠበቀ መሆን አለበት። ስለምንድን ነው የሚያወራው የሚለውን ቀድመን ተረድተን መሆን አለበት ማለት ነው። ስለዚህ ውድ ተመልካቾች የሎጂክ ኤንድ ክሪቲካል ቲንኪንግ ቻፕተር 3 ይህንን ይመስል ነበር። በሌላ ቻፕተር እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ቻናላችንን ሰብስክራይብ አድርጉ። ቪዲዮ ከተመቻችሁ ላይክ ማድረግ አትርሱ። ሌሎችንም ቪዲዮዎች በሌሎች ትምህርቶችን ማግኘት ከፈለጋችሁ በቻናላችን ገብታችሁ ማግኘት ትችላላችሁ። እንዲሁም ጥያቄዎችን በኪውዝ መልክ በኮሚኒቲ በሚለው ስር እየለቀቅን ነው። እዛ ገብታችሁ እየሰራችሁ እዛው ኤክስፕላኔሽኑ ማየት ትችላላችሁ ማለት ነው። ቻናላችንን ሰብስክራይብ ማድረግ አትርሱ። ጥያቄ አስተያየት ካላችሁ ኮሜንት ላይ ጻፉልን። ቴንክ ዩ